ልዕልናዋን ቅድስናዋን ታሪኳን ጠብቀን ካላስጠበቅን ለትውልድ ካላስተላለፍን ምን ሰዎች እንባላለን? በመጨረሻም የአርሲ ንጹሃን እንባና ደም እንቅልፍ የነሳው የቤተክርስቲያን ወጣቶችና አባቶች ትግል የስልጣን ወንበሩን የሚያነቃንቅ መስሎ የታየው ጠቅላዩ በቅዱስ ሲኖዶስ ከአባቶች ጋር መታየቱ ለምን እንደሆነና ምንስ እንደተፈለገ መረጃዎችን ሰጣችኋለሁ። በመቀጠልም ዝምታቸውን ሰብረው የቆዩት አባቶቻችን በመጨረሻም ተነስተዋል። ምንድነው እየተፈጠረ ያለው? እኛስ እንዴት እንዘጋጅን እናበብ ስለሚለው ዝርዝር መረጃዎችን አጋራችኋለሁ። እጅግ በጣም አስደሳች ዜና በኦሮሚያ የሀገር ሽማግሌዎች አባገዳዎችና ረስንቄዎች እንዲሁም ወጣቶች ማንም በቤቱ የቀረ አልነበረም። ህዝቡ ግልብጥ ብሎ መውጣት በአርሲ የተደረገውን የኦርቶዶክሳን እልቂት በመውገዝ የከሰውነት ይወጣ በፈጣሪም እጅግ በጣም የተጠላ አሳፋሪ ድርጊት ነው። እኛን የኦሮሞ ህዝብ አይወክለንም። እኛ ሰላም እንፈልጋለን፣ ለወንድሞቻችን ፍትህ እንጠይቃለን። የመንግስት ዝምታ እስከመቼ ነው? እግዚኦ ልንል ይገባናል ሲሉ መሬትን ያንቀጠቀጠ ሰላማዊ ሰልፍ አድርጓል። ዛሬም የአርሲ ወገኖቻችን ደም እየጮህ ይገኛል። ኦርቶዶክሳን ባካችሁ ይህ ቪዲዮ በመላው ዓለም ላይ እንዲሰራጭ በግፍ ያለቁት ኦርቶዶክሳን ወንድሞቻችን ፍትህ እንዲያገኙ ላይክ እና ሼር በማድረግ ኃላፊነታችሁን ተወጡ ለማለት ፈልጋለሁ። ኢስላም በወንበዴ አይመራም። ሻዓሩሁሙል ከዚብ የዋሃብያ ታርጋው ምንድነው ካልክ መዋሸት ነው። በቃ የሚለው እንዴት መጣ ቢባል ሶላትን ቀንሶ ሁለት ወቅት ብቻ ዝሙትን የሚፈቅድ መስረቅን እንዲህ አይነት አስተምሮት ይማራል። በየትም ቦታ ግን ተሰጥቷል እዚህ ተገኘ አይባልም። በራሳቸው ያቀነባብሩታል። እኛ ውስጥ ያሉ ሀቢዎች ታውን በኋላ እንደማይቀጥሉ ነው። እነሱም አይቀጥሉም፣ እኛም አናስቀጥላቸውም። ይህንን ቪዲዮ ሙስሊም ነኝ ክርስቲያን ነኝ ሳትሉላችሁም በአንድነት አድምጡት። ወሃቢያ ማን ነው? ዓላማቸውስ ምንድነው? ኢትዮጵያ ውስጥስ እንዴት ተስፋፉ? ዛሬስ ምን እያደረጉ ነው? እንዴት ስንዋጋቸውና የቀድሞ ተቻችሎ ተዋዶ የመኖር ፍቅራችንን መልሰው ስለሚለው እያንዳንዱን ነገር በመረጃና በማስረጃ አስደግፌ ያስቀኛቸዋለሁ። ሰላም ሰላም፣ በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬቆታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ። አረ ኢትዮጵያ፣ አረ አይነት ባህር የለሽም ነበረ አገሬ ኢትዮጵያ። አረ እስላም ክርስቲያን ሳንባባል የኖር ነው። አረ በሕግ አምላክ ይህንን የሚያስከብር ስርዓተ መንግስት መኖር አለበት። አረ የታሪክ አለ የኢትዮጵያ ሊቃውንት ቀዳማዊ ሳይረ ወምሰብል መጀመሪያ ሰው ሁን የሚለውን ቀላሉን ነገር አላደረግንም። ሰው ያልሆኑ ትናንትና ሰው ሁኑ ተብሎ ያልተሰበከላቸው ያደረጉትን ታምር ለበውኩሙኑ አለ። አስተዋላችሁን አለ ክርስቶስ። እናት የልጇን ስጋ እንድትበላ ሰው ሁን ብለን ባለማስተማራችን ልጄ ሆይ ሰው ሁን ሲል ንጉሡ ዳዊት ልጁ ሰለሞንን አስተምሮት ነበር። ልበ አምላክ ዳዊት ልጁ ሰው መሆኑ ጠፍቶበት ግን አልነበረም። አስቀድሞ በነበረው ጊዜ በሩሩነታችን፣ ባዛኝነታችን፣ በእንግዳ ተቀባይነታችን የምንታወቅ እኛ ኢትዮጵያን ከውስጣችን ሰውነት የሚባለው ነገር ተሟጦ ስላለቀ ይኸው በዘረኝነት፣ በፖለቲካ፣ በሃይማኖት ስንባላ ውለን እናድራለን። ስለዚህ ይህ የልበ አምላክ ዳዊት መልካም ንግግርና መልእክት በዘመኑ ላለነው ለኛ በእጅጉ ያስፈልገናል። ሀገራችን ውስጥ ሰው ባለመሆናችን ሳቢያ በርካታ ወንድምቶቻችንን በግፍ ጨርሰናል። ፍርድ አጓልናል። ዳዎችን፣ ምስኪኖችን ካሉበት አፈናቅለን ለማዘናቸው ምክንያት ሆነናል። እውነት የሚናገሩትን ለህዝብ የሚዋደቁትን የፖለቲካ ታርጋ የለጠፈን በርካቶችን ዘብጥ እያስወሩናል። ያልታጠቁ ይልቅ ስለ ሀገራቸው ሰላም፣ ስለ ህዝቡ አንድነት ድንጋይ ተንተርሰው ቆሎ እየቆረጠሙ የሚጸልዩ አባቶችን በደጀ ሰላሙ ላይ በግፍ ሕይወታቸው ተቀጥፎ እንዲጣሉ አድርገናል። ለምን? ሰው መሆን ስላቃተን። ሰውነት ከውስጥ ተሟጦ ሲወጣ እንሳዊ ባህሪ ተገልጦ ይታያልና እባካችሁን ወገኖቼ ሰው እንሁን እላለሁ።
ሕግና ስርዓት አለ ብሎ ተማምኖ የተቀመጠው ሰው እንዲሁ እንደ ቀላል ነገር ዝንብ ረፍርፎ መሄድ በቃ አለቀ። ማን ይጠይቀዋል? ስርዓት ይኑር፣ ሕግ ይጠንክር፣ በኃላፊነት የተሰጣቸው ደግሞ ይጠብቁ። ለምንድን ነው ፖሊሶች እያሉ ሰው የሚገደለው ተብሎ የሚጠየቅ አልታዘዝንም ይላሉ። መሳሪያ ይዞ ጠብቅ ተብሎ ቆሞ አልታዘዝኩም ይላል እንደ ሰው ምን ማለት ነው? ይውላችሁ አሁን ሀገራችን ጥሩ አይደለች። እመቤታችን ችግር ማዳን ችግር መሰላችሁ? የእግዚአብሔር የመታደግ የማዳን ችግር መሰላችሁ? ችግሩኛ ውስጥ ነው ያለ። አሁን እኛ ንጹሃኑን እያስገደላቸው እንግዳው የቆየንና ወደ ዕለቱ መልእክት እንለፍ። ክብሩነቱ በዘመናችን የኦርቶዶክሳውያን እልቂት ከጊዜ ወደ ጊዜ እየተባባሰ በመጣበት አሁን በዚህ ሰዓት ጠቅላይ ወደ ሲኖዶስ ምን አሮጣቸው እየተማረ ሰው ጥያቄ ነው። ነገሩ እንዲህ ነው። ያኔ በአርሲ ዶዶላ በሻሸመኔ ኦርቶዶክሳውያን ሲያልቁ አባቶች እጅግ በጣም ተማረው የኦርቶዶክስ ምዕመናን ባዘን ውስጥ ወድቀው ቤተ ክርስቲያንና ልጆቿም ማቅ ለብሰው በሚያለቅሱበት ሰዓት ሲኖዶስ ለሚጠብቁት የተዋሕዶ አርበኞች አንድ መልእክትን አስተላለፈ። ለታላቁ ሰላማዊ ሰልፍ ተዘጋጁ ተብሎ ቀኑ ሲጠበቅና ሲደርስ የ80 ሚሊዮን ሕዝብ ተገልብጦ በአዲስ አበባ ጎዳና መታየት ለስልጣናቸው ስጋት ያሳደረባቸው ጠቅላዩ ጊዜ አላጠፉም። በፍጥነት ነበር ወደ ሲኖዶስ በማምራት ከአባቶች ጋር በመነጋገር ጤፍ በሚቆላው ምላሳቸው አሳምነው ለልጆቻቸው ሰላማዊ ሰልፍ እንደቀረ እንዲያሳውቁ አደረጋቸው። የቤተ ክርስቲያን ልጆችም በውሳኔው ማዘን ከአባቶቻችን ትእዛዝ አንድ እርምጃ እንራመድም፣ መጽሐፍ ማስቀድሞ አባትና እናትን አክብር ይላል ብለው ተቀበሉት። በኋላም ከጥቂት ማዘናጋዮች በኋላ አርሲን መዋቅራዊ በሆነ መንገድ አመራር ላይ የተቀመጡት ዋብያዎች ከኦላ ጋር በመተባበር የኦርቶዶክሳውያን ካህናትና ልጆቻቸውን አንገት በጥሶ መጨፈርን ጀግንነትና ጀብድ አደረጉት። በእጃቸው መስቀል እንጂ ጦር መሳሪያ የለም። በጉያቸው የነገቡት መጽሐፍ ቅዱስ እንጂ ሰይፍ የለም። የእነዚህን ንጹሐን ኦርቶዶክሳውያን ደም በማፍሰስ አርሲን አኬልዳማ የደም ምድር አድርጓት። ታዲያ ከሰሞኑም በአርሲ ክርስቲያኖች ላይ የተደረገውን የግፍ እልቂት እንደ አንድ ሀገር መሪ ማውገዝ ብሎም መግለጫ በመውጣት የሀገር ባንዲራ ዝቅ ብሎ እንዲብለበለብ በማዘዝ አጥፊዎች ለሕግ እንዲቀርቡ ማድረግ ሲገባው ሕዝብ እየጮህና እያለቀሰ እየሰማ እንዳልሰማ እያየም እንዳላየ ሆኖ አለፈው። በአባቶች የተወሰነችው ያስቺ ውሳኔ በመቅረቷ ዛሬ የኦርቶዶክሳውያን የስቃ ድምፅ እንደ ዘፈን ተመስጦ የሚያዳምጠው አንጀቱም የራሴ መስል ዝም ባዩ በዛ። በፊት ስትናገር ዓለም የሚያዳምጣት ዛሬ በሀገሯ እንኳን መደመጥ አቃታት። እንኑር ማለት ቅንጦት፣ አትግደሉን ማለት ፖለቲካ ሆኖ ይኸው እየተሳደድን ዘብጥያም እየተወረወርን ነው። ደጉን ዘመን ያምጣልን። ኦርቶዶክሳውያን አጀንዳውን የአንድ ሳምንት አታድርጉት፣ በርትታችሁ ቀጥሉበት ለማለት እንፈልጋለሁ። ዛሬ በኦሮሚያ በአንዳንድ ክልል ከተሞች እጅግ በጣም በርካታ ቁጥር ያለው ሕዝብ በመውጣት የአርሲውን ግፍ አለመውገዝ በታሪክና በትውልድ ተጠያቂ እንደሚያደርግ ተናግረዋል። በሰልፉም የሀገር አባገዳዎችና ደስንቄዎች እንዲሁም ወጣቶች ማንም በቤቱ የቀረ አልነበረም። ይህ ሰልፍም የኦሮሚያው ፕሬዝዳንት ሽመልስ አብዲሳን ጨምሮ ሌሎችንም አመራሮች በእጅጉ አስደንግጧል። ሰልፈኞቹም በቪዲዮ ላይ እንደምትመለከቱት የበሬን ቀንበር አንገታቸው ላይ በማድረግ አንድ መልእክትን አስተላልፈዋል። በሬ ያሞፈርና ቀንበር አንገቱ ላይ ከጠለቀ በኋላ ማረስና ማረስ ብቸኛ አማራጩ ነው። ደክሞኛል ትንሽ ልረፍ ካለ ባለቤቱ በጅራፍ ገላውን እየመታና እያደማ እንዲቀጥል ይገደዳል። ዛሬም የኦሮሚያ ሕዝብ ተደራጁ የኦላ ታጣቂዎች በእጅጉ የተጨነቀ እንደሆነና የደረሰበትን በደል ለመናገር ወደሚመለከተው አካል ሲሄድ ፖለቲከኛ ነው እየተባለ ውድ ነፍሱን እንደሚያጣም ገልጸው ከሰሞኑ በአርሲ ክፍለ ሀገር ዶዶላ፣ ሆንቆሎ፣ መርቲ፣ ጠለታ ባልታጠቁ ለሀገር ሰላም ለሕዝቡን በሚጸልዩ ኦርቶዶክሳውያን ላይ የፈጸሙት አሳፋሪ ድርጊት የኦሮሞን ሕዝብ እንደማይወክልና መላው የኦሮሚያ ኦርቶዶክሳውያን ብሎም ሌሎችም ሁሉም የሚመለከተው አካል መፍትሄ እንዲሰጥ ዝምታቸውን ሰብረው ተናግሯል። ኦርቶዶክሳውያን ሁላችሁም ድምጻችሁን በማሰማት ጉዳዩን ዓለም አቀፍ እናድርገው ለማለት ፈልጋለሁ። የቤትን ሰላም ሳያረጋግጡ ስለ ኤርትራ ማውራት አላዋቂነት ነው ሲሉም ታዋቂው የኦሮሚያው አክቲቪስቱ ዲነግዴ ነመራ በፌስቡክ ትስስር ገጻቸው ላይ መልእክቱን አጋርተዋል። ኢስላም በወንበዴ አይመራም። ሻዓሩሁሙል ከዚብ የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ።
ስለዚህ ይሄ አካል ምን እየሰራ ነው? አንድነት የሚል አንተን አጥፍቶ የና አብሬት የንድር ሙንገር ጠፍቶ የሙሐመድ ኢብኑ አብዱል ወሃብ መርዘኛው አስተምሮት ይቀጥል ነው የሚለው። ያ አህለ ሱና ወልጀማዓ የመሻይኾቻችን መስመር ይቀጥል ወይስ የዋህብያ ይቀጥል ነው ጥያቄው፣ ሌላ ነገር የለውም። በሀገራችን ኢትዮጵያ በእስልምናው ብዙ አይነት የዶክትሪን ልዩነት እንዳለ ስንቶቻችሁ ታውቃላችሁ? እንግዲያውንስ ልንገራችሁ። አህባሽ፣ ሱፊያ፣ ሰልፊያ፣ ውሃብያ፣ ኢኽዋንያ፣ ሺያ፣ ትጃንያ፣ ምናምንያ በርካቶችን ማንሳት እንችላለን። በሀገራችን ግን አስቀድሞ ከነበሩት ነብዩ ሰለላሁ ዐለይሂ ወሰለም የላኳቸው ሙስሊሞች በሀገሪቱ የነበረውን የዘመኑን ኦርቶዶክስ ንጉስ አስፈቅደው በመግባት ግራኝ እስኪመጣ ድረስ ለረጅም ዓመታት በመቻቻል በሰላም በፍቅር ይኖሩ ነበር። ግራኝ መምጣቱን ተከትሎ ግን በሳውዲ የሚታወቀው የሙሐመድ ኢብኑ አብዱል ወሃብ አዲስ ጭካኔን የተሞላው ኢስላማዊ መንግስት በዓለም ላይ እንዲመሰረት ካፊር ሲል የሚጠራቸውን የዓለም ክርስቲያኖች ማጥፋት ዓላማ ያደረገው ዶክትሪን ውሃብያ በሚል ታርጋ ወደ ሀገራችን ገባ። በአሁኑ ወቅትም ቁጥራቸው በእጅጉ ተብራክቶ ከኛ በላይ ሰው የለም እኛንን ልክ ማለት በትዕቢት ተሞልተው መስጂዱ ለመሄድ እንዲህ ሲበጠብጡም ይታያሉ። ዓላማችን እናንተ ጋር ተግባብተን እናንተ ጋር ተዋደን እናንተ ጋር ደስ በሚል መልኩ እናንተ በምትፈልጉት መልኩ እናንተ በሚመቻችሁ መልኩ ተግባብተን መስራት እንጂ አስገድደን መጫን አስገድደን የሆነ ነገር እናድርግ ማለት አይደለም። እንድትረዱ የምፈልገው ነገር እኔ አህመድ ቢን ጀበል ሱፊያ ነኝ። ሱፊ የሚባሉ በኋላ ላይ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሞት በኋላ ይለብሱት የነበረው ልብስ ከሱፍ ስለተሰራ ሱፊያዎች ወይንም የሱፍ ልብስ ለባሾች የሚል ስያሜ ተሰጣቸው። አህመድ ቢን ጀበል ሱፊያ ነኝ ሲል ታደምጡታላችሁ። ሱፊያ ማለት ከነብዩ እልፈት በኋላ ከውጭ ውበት ይልቅ ለውስጣዊ ውበታቸው በእጅጉ የሚጨነቁ ዓለማዊ ነገር ላይ ከማተኮር ይልቅ የነብዩን ዶክትሪን በመከተል እየኖሩ በኋላም በኢብኑ አብዱል ወሃብ በሳውዲ መነሳት እነሱን የማጥፋት መዘመቻ ተከፍቶ በተለያዩ ሀገራት በስደት የተበተኑ ባለደጋግ ልቦች ናቸው ሲል የተረክ ተመራማሪው ሁሴን ይናገራል። ወሃቢ የሚለው የዛሬ 200 ዓመት አካባቢ የመጣ ስም ነው በስም ደረጃ። ወሃቢያ የሚለው ተርም ደግሞ ኮይን የተደረገው ሙሐመድ አብዱል ወሃብ የሚባል ሳውዲ ሀገር የተወለደ ሰው ነው። በሳውዲ ውስጥ ሪፎርም አድርጋለሁ ብሎ የተነሳ ሼክ ነው። ሙከራ አድርጓል። ሃይማኖቱን እንትን ብሏል። ከሱፊያዎች ጋር ግጭት ውስጥ ተደርጓል። መንግስት ሰፖርት አድርጎ ጦርነት ተደርጓል። ሽርክ ነው ብሎ ያመነበትን ለማስተማር ሞክሯል። እንዲህ አይነት ነገሮች ራሱን የቻለ ታሪክ አለ። እኛ ውስጥ ያሉ ወሃቢዮች አሁን በኋላ እንደማይቀጥሉ ነው። እነሱም አይቀጥሉም፣ እኛም አናስቀጥላቸውም። ዛሬ ላይ በሀጂ ሙፍቲ ልፈት የሚሳለቁት እንኳንም ሄዱም እያሉ የሚጨፍሩት ዋሃብያዎች ለምን እንደሆነ አሁን ሚስጥሩ ገባችሁ? ካልገባችሁ ልንገራችሁ። ዋሃብያ ሴራቸው መጥፎ ነው። ከመንግስት የስልጣን እርከን ጀምሮ እስከ ታላላቅ ዑለማዎችንም ሳይቀር በስመ እስልምና ተቆናጠው ተቀምጠዋል። ዓላማቸውንም አትዘንጉ። ክርስቲያኖችን በጂሃድ ጨርሰው ምድሪቱን በሸሪያ የምትመራ ማድረግ ነው። ይህ ህልማቸውም እውን እንዳይሆን እነ ሀጂ ሙፍቲ በእጅጉ ይታገሏቸው ነበር። ለዚያም ነው በልፈታቸው በእጅጉ የተደሰቱት። ሲበዛም ጨካኞች ናቸው። ርህራሄ የሚባልም አያውቁም። ወደ ጉዳይ ስመለስ በአርሲ ለተፈጸመው የክርስቲያኖች እልቂትም ወሃብያው የዞኑ አመራር በቀጥታም ሆነ በተዘዋዋሪ ከኦላ ጋር በመመሳጠር የተሰራ ሴራ ነው። ስለሆነም የድርጊታቸውን እንዳይቀጥሉ ህዝበ ሙስሊሙ እነዚህን ሰው በላዎች መታገል የመጨረሻ ምርጫው ነው ለማለት ፈልጋለሁ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።